የኢትዮ ጅቡቲ ምድር ባቡር ሰራተኞች ላይ የኮሮና ቫይረስ ተገኘባቸው በሚለው መረጃ ዙሪያ ዝርዝር አለን። ነገርየው ተጨማሪ ስጋት የሚሰጥም እንደሆነ ነው የተገለጸው። ጠብቁን። ትግራይ ውስጥ ትልቅ ሆስፒታል መገንባት አለበት የሚሉት መምህር ታዬ ቦጋለ በቅርቡ አነጋጋሪ የሆነውን የሚዲያ ቆይታቸውን ታከው በሜጀር ጄኔራል ተክለ ብርሃን ወልደ አረጋይና ሌሎች የህወሓት አመራርና ደጋፊዎች ላይ ስላላቸው የአእምሮ ጤንነት ጥርጣሬ ያሰፈሩትን በዝርዝር ሽፋን እንሰጠዋለን። ወረርሽኙን ከግምት በማስገባት ዳግም ንትርክ ያስነሳው የመጪው ሀገር አቀፍ የህዝብ ምርጫ ጉዳይን ተመልክቶ አቶ ጀዋር መሐመድ የያዙትን አቋም የብልጽግናው አቶ ታዬ ደንዳም በብሂልና አሽሙር አጣጥለው የሰነዘሩትን የራሳቸውን ሐሳብ ይዘናል። አምነስቲ ኢንተርናሽናል ስለ አቶ እስክንድር ነጋ የእጅ ስልክ ጉዳይ አቋሙን ገልጾ ይድረስ ሲል መልእክት አስተላልፏል። ከዚህ ቀደም ህንድ ሀገር ድረስ ለሕክምና ሄዱ ኢትዮጵያውያን በወረርሽኙ ሳቢያ በመላ ሀገሪቱ የተጣለውን የመንቀሳቀስና የበርካታ የየዕለት ተዕለት ተግባራት መገደብና ክልከላዎች ለከፍተኛ እንግልት እንደዳረጋቸው ከዚህ ቀደም በዜናችን ለእናንተ አድርሰናል። ዛሬ ያሉበት ሁኔታ ታውቆ ሰፊ ዝርዝር አለን። ወደ ታዳሚያን የኢትዮ ታይምስ ልዩ መረጃ ነው። ወደ ዝርዝሩ አለፍን። በጅቡቲ ጤና ሚኒስቴር ድንገተኛ ምርመራ የተደረገላቸው የኢትዮ ጅቡቲ ምድር ባቡር ሰራተኞች የኮሮና ቫይረስ እንደተገኘባቸው ሸገር ኤፍኤም 102.1 ዘግቧል። ቫይረሱ እንደተገኘባቸው የተረጋገጠው ሁለት ቻይናውያን ሲሆኑ የኢትዮ ጅቡቲ ምድር ባቡር ሹፌሮች ናቸው። ከሁለቱ ቻይናውያን ጋር በስራቸው ምክንያት ቅርበት ያላቸው 35 የምድር ባቡር ሰራተኞች ተለይተው የምርመራ ናሙና ተወስዶባቸዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስኪያጅ ኢንጂነር ጥላሁን ሳርከም ለሸገር ኤፍኤም እንደተናገሩት የናሙና ውጤቱ በ24 ሰዓት ውስጥ ይደርሳል ብለን እየጠበቅን ነው ብሏል። ወደ ጅቡቲ ባቡር እየዘወሩ የሚሄዱ ሰራተኞች ደርሰው ሲመለሱ ከሙቀት መለኪያ በስተቀር ተጨማሪ ምርመራ አካሄደው እንደማያውቁ ኢንጂነር ጥላሁን ለሬዲዮ ጣቢያው ተናግረዋል። የኮሮና ቫይረስ ወረርሽኝን ተከትሎ ህንድ ባሳለፈችው የእንቅስቃሴ ገደብ ምክንያት ለሳምንታት በኒው ዴልሂ ለመቆየት ተገደው የነበሩ 100 የሚሆኑ ኢትዮጵያውያን ታካሚዎች ከሰሞኑ ወደ ሀገራቸው እንዲመለሱ ተደርጓል። ለሕክምና ወደ ህንድ የሄዱ ኢትዮጵያውያን ወደ ሀገራቸው መመለስ ሲኖርባቸው ባልጠበቁት ሁኔታ እንዲቆዩ መደረጋቸው ለኢኮኖሚና ለተለያዩ ችግሮች መጋለጣቸውን ከዚህ ቀደም ተናግረው ነበር። ይህንን አስመልክቶ በኒው ዴልሂ የሚገኘው የኢትዮጵያ ኤምባሲና የኢትዮጵያ አየር መንገድ በመተባበር ባለፈው ሳምንት ረቡዕ ሚያዝያ 14 ቀን 2012 ዓመተ ምህረት ወደ ሀገራቸው እንደመለሷቸው ታካሚዎቹ ገልጸዋል ሲል ቢቢሲ አስነብቧል። ከኒው ዴልሂ ወደ ኢትዮጵያ የመመለስ ዕድል ካገኙት መካከል አንዱ አቶ ሀብቶም በሕክምና ምክንያት ከወንድሙ ጋር ለ2 ወራት በህንድ ቆይቷል። በአንደኛው ወር ሕክምናዬን ቢጨርስም የህንድ መንግስት እንቅስቃሴ እንዳይኖር መመሪያ በማውጣቱ ለተጨማሪ 1 ወር በከባድ ችግር ነው ያሳለፍነው። ቅዳሜ ዕለት ግን የኤምባሲና የአየር መንገዱ ሰዎች ወደ ኢትዮጵያ እንደሚመልሱን ነገሩን። ብዙ መከራ ብናሳልፍም አሁን ግን ደስተኞች ነን ይላል። የ68 ዓመቱ አዛውንት አቶ ገብረ መስቀል ገብሩም ለኩላሊት ንቅለ ተከላ 3 ሆነው ነበር ወደ ኒው ዴልሂ የሄዱት። ከባለቤታቸውና ኩላሊት ከሚለግሳቸው ሰው ጋር የሄዱት የዕድሜ ባለጸጋ በህንዷ መዲና ለ3 ወራት እንዲቆዩ ተገደው ነበር። እዚህ ታፍነን ነበር፣ ከማንም ጋር መነጋገር አይቻልም፣ በችግር ውስጥ ነው የነበርነው በማለት አሁን ወደ ኢትዮጵያ እንዲመለሱ በመደረጋቸው ደስተኛ መሆናቸውን ተናግረዋል። በህንድ ሁለቴ በታወጀው ረጅም የእንቅስቃሴ ገደብ ምክንያት ላልተፈለገ ወጪ ተጋልጠው የቆዩት እነዚህ ታካሚዎች አሁን ወደ ኢትዮጵያ ቢመለሱም በመዲናዋ ለ2 ሳምንታት በለይቶ ማቆያ ያሳልፋሉ። የኢትዮጵያ አየር መንገድ የሆቴሎች ዝርዝር ልኮልናል። ዝቅተኛው ዋጋ በቀን $30 ነው። በህንድ የኢኮኖሚ ችግር ስለደረሰብን ይህን ለመክፈል አቅማችን አይፈቅድም። በውድ ሆቴሎች ገብተን ምንድነው የምንሆነው ሲል አቶ ሀብቶም ይናገራል። በአዲስ አበባ ለ14 ቀናት በለይቶ ማቆያ ሆቴሎች የነበሩና ጉዟቸውን ወደ ትግራይ የሚቀጥሉ ተጓዦችም የክልሉ መንግስት በጣለው አስቸኳይ ጊዜ አዋጅ ምክንያት ለሁለተኛ ጊዜ በክልሉ ወደ ለይቶ ማቆያ ማዕከል አሊያም ሆቴሎች መግባታቸው ግድ ነው። አቶ ገብረ መስቀል በውድ ሆቴሎች ለዚያውም 2 ጊዜ ወደ ለይቶ ማቆያ መግባት የሚለውን ውሳኔ አይቀበሉትም። ከሆስፒታል እንደወጣሁኝ ኩላሊት ለለገሰልኝ ሰውና ለኛ 2 ማረፊያ ነበር ያስኩት። በጣም ውድ ነው። በዚያ ላይ ለ3 ወር መቆየት በጣም ከባድ ነው። የገንዘብ ቀውስ ደርሶብናል ይላሉ አቶ ገብረ መስቀል። በአዲስ አበባ ለ14 ቀናት፣ በመቀለም ለ14 ቀናት፣ በአጠቃላይ ለ1 ወር በለይቶ ማቆያ መቆየት ጥሩ አይደለም። ወደ መቀለ የሚሄደውን እዚያ ተለይቶ መቆየት አለበት። በአዲስ አበባ አንዴ
ተለይተን ከቆየን ይበቃል። ሰው በተጓዘበት ሁሉ መታሰር ግን ትክክል አይደለም ብለው ያምናሉ። አሁን በኢትዮጵያ መንግስት የተወሰደው እርምጃ በኒው ዴልሂ የነበሩ ታካሚዎች ላይ ብቻ ያተኮረ እንደሆነ ተገልጿል። ይሁን እንጂ አሁንም በተለያዩ የህንድ ግዛቶች በመቶዎች የሚቆጠሩ ኢትዮጵያውያን ታካሚዎች አሉ። በሀገሪቱ በወረርሽኙ ምክንያት የትራንስፖርት አገልግሎት በመከልከሉ ከኒው ዴልሂ ውጭ ያሉ ታካሚዎች ወደ መዲናዋ መምጣት አልቻሉም። የኢትዮጵያ አየር መንገድም ከኒው ዴልሂ ውጪ ወደ ሌሎች አካባቢዎች አለመብረሩ ደግሞ ይህንን እድል ለማግኘት እንዳልቻሉ ነው ቢቢሲ ያነጋገርኳቸው ያላቸው ኢትዮጵያውያን የሚገልጹት። አሁን ወደ አገር ቤት የተመለሱት 100 እንደማይሞሉና ቁጥሩ በተለያዩ የህንድ ግዛቶች የሚገኙትን ታካሚዎች ከዚህ በርካታ መሆናቸውን ይናገራሉ። ከአዲስ አበባ እናቱን ለማሳከም ወደ ኖይዳ ከተማ የሄደው አቶ ዳናይ ግደይም በህንድ ካሰቡት በላይ እንዲቆዩና ለገንዘብ ችግር ከተጋለጡት ኢትዮጵያውያን መካከል አንዱ ነው። እናቴ እጢ ስለነበረባት እሱን ለማስወገድ በመጋቢት 13 ነው ወደ ጄፒ ሆስፒታል የሄድኩት። አስፈላጊውን ቀዶ ሕክምና ብንጨርስም ለማደሪያ በቀን 1800 ሩፒ በመክፈል ነው እየኖርን ያለነው። ይህ የምግብና የመድኃኒት ክፍያን አይጨምርም ይላል ዳናይ። በእጁ የነበረውን ብር እየጨረሰ በመሆኑና ከቤተሰብ በዌስተርን ዩኒየን እንዳያስልክም በአገሪቱ ባንኮች ዝግ በመሆናቸው መንቀሳቀስ እንዳልቻለ ገልጾልናል። በህንድ በኮሮና ቫይረስ የሚያዙ ሰዎች ቁጥር በየቀኑ መጨመር ለእናቱ ጤና ስጋት እንደሆነበት የሚናገረው አቶ ዳናይ ወደ ኢትዮጵያ ኤምባሲ ቢደውልም ኤምባሲው በአገሪቱ በተጣለው አዋጅ ዝግ በመሆኑ እንደተነገረው ይገልጻል። የኢትዮጵያ ኤምባሲ ከአየር መንገዱ ጋር በመተባበር ኒው ዴልሂ የሚገኙትን እየወሰደ እንደሆነ ገና ዛሬን የሰማነው፣ የምናውቀው ነገር አልነበረም። እንደሰማን እኛም ወደ ሀገራችን መመለስ እንፈልጋለን፣ እባካችሁ ድረሱልን ብለናቸዋል። ቢሆንም የቪዛ ቁጥራቸውን ከመመዝገብ ባሻገር መፍትሄ እንዳላገኙ ነው የሚናገረው። በሰሜናዊ ህንድ የሚገኘውን የኢትዮጵያ አየር መንገድ ስራ አስኪያጅ የሆኑትን አቶ ኪሩቤል ሽታሁን ግን ይህንን ጉዳይ እንደሚያውቁት አየር መንገዱ መንገደኞችን ለማጓጓዝ ፍቃድ እንዳልተሰጠውና በረራዎች መንግስታት እንደሚያስተባብሩት ባለፈው ሳምንት ገልጸው ነበር። ከኢትዮጵያ መንግስትም ሆነ ከህንድ መንግስት መንገደኞችን ማጓጓዝ ፍቃድ ስላልተሰጠን ምንም ማድረግ አልቻልንም። አንዳንድ ሀገራት ዜጎቻቸውን በቻርተር አውሮፕላን እያስወጡ እንደሆነ እናውቃለን ማለታቸውም ይታወሳል። በዚህ ጉዳይ ላይ ከኢትዮጵያ የውጭ ጉዳይ ሚኒስቴር መልስ ለማግኘት ያደረግነው ጥረት አልተሳካም ይላል ቢቢሲ በዘገባው። ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት አምነስቲ ኢንተርናሽናል የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር እስክንድር ነጋ የእጅ ስልኩ ያለ ፍርድ ቤት ትዕዛዝ በፖሊስ ቁጥጥር ስር እንደሚገኝ አስታወቀም። አቶ እስክንድር ኮሮናን ለመከላከል የወጣውን አካላዊ መራራቅ ወይንም ማህበራዊ መራራቅ ደንብ ሳይጥሱ የአዲስ አበባ ፖሊስ ያለ ፍርድ ቤት ትዕዛዝ ስልካቸው እንደወሰደባቸው አምነስቲ ጽፏል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ክፍል በትዊተር ማህበራዊ መገናኛ ይፋዊ ገጹ ላይ ዛሬ ያሰፈረው ጽሑፍ ይላል የዲደብሊው ዘገባ። አቶ እስክንድር ነጋ ለዲጂታል ደህንነታቸው ስጋት ገብቷቸዋል ይላል። ፖሊስ የእጅ ስልካቸውን ከፍቶ ሙሉ ለሙሉ እንደፈለገ ማድረግ መቻሉን መግለጣቸውንም ጠቅሷል። ፖሊስ ስልኩን በአፋጣኝ ለባለቤቱ እንዲመልስ አምነስቲ ያሳስቧል። ፖሊስ ኮቪድ-19ን ሰበብ አድርጎ የሰብአዊ መብታቸውን ከመጣስም ይቆጠብ ሲል የዓለም አቀፉ ድርጅት አስጠንቅቋል። አንዱ የወያኔ ደጋፊ ጦርነት የትግራይ ባህላዊ ስፖርት ነው ማለቱን ከሰማው ጀምሮ የነመለስ ዜናዊ ጋንተም የትግራይ ወጣትን ለመበረዝ የሄዱበት መንገድ መርዝ ፍሬ እንዳፈረም አሰብኩና ከንፈሬን በኃይለኛው መጠጥኩላቸው ይላሉ መምህር ታዬ። ራሳቸው በነገሩን ሂሳብ እንኳን ብንሄድ ከትግራይ 80 ሺህ ሰው የ27 ዓመቱን እርግማን ሊወልድ እንደ ጤዛ ረግፏል። 120 ሺህ አካሉን አግዱሏል። ከአንድ ቤተሰብ በአማካይ አንድ ሞቷል። መሬቱ በቧህ ላይ ቆረቆር እንዲሉ በቦምብና በመድፍ ታርሶ ቁልቋል ጭምር ማብቀል ተስኖታል። ይህም በአይን በብረቱ እያየ አድጎ ጦርነት የትግራይ ባህላዊ ስፖርት ነው የሚለን ሰው ከመርገም ይልቅ ትልቅ የአእምሮ ሕክምና ማዕከል ትግራይ ውስጥ መገንባት እንዳለበት ያመለክታል። ይህን ያለው የተለያዩ ጉዳዮች ላይ ሐሳቡን በማጋራት የምናውቀው የታሪክ መምህሩ ታዬ ቦጋለ ነው። መምህር ታዬ በፌስቡክ ገጹ ላይ ባሰፈረው ጽሑፍ የህወሓት ፖለቲከኞችን አምርሮ ተችቷል። ጦርነት የትግራይ ባህላዊ ስፖርት በሚለው በዚህ ጽሑፍ በአማርኛ እየተናገረ በአማርኛ ዘርፎ ሀብት አትርፎ እንዲሁም ሀብት አፍርቶ በአማርኛ ማዕረግና ሹመት አግኝቶ አማርኛ ለመልመድ ያባከንኩት ጊዜ ይቆጨኛል የሚልን ግለሰብ የአእምሮ መቀንጨር ወይንም ከሕክምና ውጪ ምን እናዝለታለን ሲልም ትችቱን ጠበቅ አድርጎ ይሰነዝራል። የሜጀር ጄኔራል ተክለ ብርሃንን ከቀናት በፊት በትግራይ ሚዲያ ውስጥ የነበራቸውን ቆይታ ከግምት በማስገባት ነው ይሄን ማለት። ውድ ታዳሚያን፣ የጎጃም መሬት ከሚለማ የግብጽ ሲናይ በረሃ ቢለመልም ጠቅላይ ሚኒስትር አብይ አህመድና
ምክትል ጠቅላይ ሚኒስትር ደመቀ መኮንን የህዳሴውን ግድብ ከሚመሩት የግብፅ አልሲሲ ቢመራ ይሻላል የሚለን ዶክተር የአእምሮ መቃወስ በምን ቋንቋ መግለጽ ይቻላልም ሲል ይጠይቃል። የነጌታቸው ረዳን ቅርሻት ለሌሎችም ተርፏል። አንዷ ምስኪን ወጣት እህትም ለዚህች ኢትዮጵያ ለምትባል የማትረባ ሀገር መለስን ገብረን ነበር፣ ኃየሎምን ገብረን ነበር ስትል ሰማሁና ከመናደድ ይልቅ አዘንኩላት። ምክንያቱም ሀገር በዋናነት ህዝብ ነው። ከ80 ማህበረሰብ የተዋቀረ ህዝብ እንዴት እንደዚህ አቅልላና አዋርዳ ልትሰድብ ብሎም ልታዋርድ ትችላለች? ከመሳደብ በላይ ምን ንክነት አለ? ከዚህስ የከፋ ምን ግልሙትና ይኖራል? ሲል ተጨማሪ ጥያቄን ያነሳል። የኃየሎምን እልፈትና የመለስን እልፈት እንኳን መረዳት አቅቷታል ያለው ታዬ አንዱ መጠጥ ላይ በተነሳ አምባጓሮ፣ ሌላው ከፕሮፌሰር አስራት ወልደየስ እስከ 8 ዓመት ህፃን ደም ተደምሮ በደም ካንሰር እንዳለፈ እንኳን የምትረዳበት አእምሯም ተሰርቋል ብሏል። የዋልድባ ገዳም መነኮሳት ለቅሶ፣ የኡስታዞች ዱዓ፣ በየቤቱ ያነቡ እናቶች ኤሎሄ፣ የተዋሕዶን ዶግማና ቀኖና ያፋለሰውን ፓትርያርክ ጨምሮ አከታትሎ ያነሳቸው ለምን ይሆን ብሎ መጠየቅ እንኳን የለም ያለው መምህሩ የወያኔ ጉጅሌዎች ያለ ልዩነት ዕለት በዕለት 24/7 የሚያመነጩትን እብደት ሳስብ ድንገት ከሚዘርፉት የሀገር አንጡራ ሀብት ላይ መነሳታቸው የፈጠረባቸው የስነ ልቦና ቀውስ ነውና መፍትሄው ትልቅ የአእምሮ ሕክምና ሆስፒታል መገንባት ነው ሲል ስላቅ መሰል አስተያየቱን ሰጥቷል። አምናለሁ የትግራይ ማህበረሰብ በቅርቡ እንደ ኢትዮጵያ ህዝቡ አንጻራዊ ነጻነት ያገኛል። ጦርነት፣ ውድመት፣ ውድቀት፣ ድቀት፣ ሰቆቃ፣ እሪታ፣ ዋይታ፣ እንባ፣ ሞት፣ መርዶ እንጂ ባህላዊ ስፖርት ሆኖ አያውቅም በማለትም ሐሳቡን አጠቃሏል። ሊበሏት ያሰቧትን ጭልፊት ጅግራ ይሏታል ይላል የብልጽግናው ታዬ ደንዳ አረዶም። ስያሜ ክርክሮች መሰረት መሆኑን ታላቁ ሶቅራጥስ አስረድቷል ሲልም ያሳውሳል። አብዛኛው ጊዜ ሰዎችን የሚያጨቃጭቀው አንድ ጉዳይ በተለያዩ ስያሜዎች መጥራት ነው። ሁሉም ለክርክሩ በሚያመች መንገድ ነገሮችን ወይንም ሁኔታዎችን ይሰይማል ይላሉ አቶ ታዬም። በዚህ ምክንያት ጉልበት፣ ጊዜና ገንዘብ ይባክናል። ጠቃሚ ክርክር ለማድረግ በጉዳዩ ስሜት ላይ መስማማት ግድ ይላል፣ ያለበለዚያ ጭቅጭቅ ይሆናልም ይላሉ። በኢፌዴሪ ሕገ መንግስት ያሉት አቶ ታዬ በኢፌዴሪ ሕገ መንግስት መሰረት ኢትዮጵያ በዚህ ዓመት መጨረሻ ምርጫ ማካሄድ አለባት። ግን በኮሮና ምክንያት የምርጫ ጊዜን ማራዘም ግድ ሆኗል። ይህን ለማድረግ የሚያስችል ግልጽ ሕገ መንግስታዊ ድንጋጌ ደግሞ የለም። ይህ ሁኔታ በሌሎች ሀገሮችም አጋጥሞ ያውቃል። ስያሜው ደግሞ ሕገ መንግስታዊ ክፍተት ይባላል። በዚህ ስያሜ የሕግ ምሁራንም ይስማሙበታል። ግራዝማች ግሪሳ ደግሞ ሕገ መንግስታዊ ቀውስ ብሎታል ይላል። በአሽሙር አቶ ጀዋርን ለመንካት ሲሞክሩም አቶ ታዬ ደንዳ ለሁኔታዎቹ ወይንም ለነገሮች የሚሰጠው ስያሜ ከጀርባ ያለውን ፍላጎት ያመለክታል። ግራዝማች ግሪሳም ሕገ መንግስታዊ ክፍተትን ሕገ መንግስታዊ ቀውስ ያደረገው ለዚህ ይመስላል። ያካልሆነ የሽግግር መንግስት ብሎ ከበሮ ለመምታት ይቸገራል ይላሉ። ሕገ መንግስታዊ ቀውስ በፖለቲካ ችግር ምክንያት በሕገ መንግስቱ መሰረት ሀገርን መምራት ሲያዳግት ይፈጠራል የሚሉት አቶ ታዬ አሁን የገጠመን ችግር ግን በግልጽ ከፖለቲካ ይለያያል። ግራዝማች ግን ለፍላጎቱ ሲል ኮሮናን ፖለቲካ ያደርጋል። በተለመደው ካልኩሌተር ክፍተትን ወደ ቀውስ ቀይሯል። አባቶች ሊበሏት ያሰቧትን ጭልፊት ጅግራ ይሏታል ያሉት ይህን ሁኔታ በተጨባጭ ይገልጻል። የአባቶቻችን የቀደመ ስልጣኔና ግንዛቤ በጣም ይደንቃል ሲል ለአባባሉ የቀድሞ አባቶችንም ጭምርና ሁኔታውን አድንቋል። ለማንኛውም ሕገ መንግስታዊ ክፍተት እንጂ ሕገ መንግስታዊ ቀውስ የለም። ሕገ መንግስታዊ ክፍተት ደግሞ በሕገ መንግስታዊ መፍትሄ ይሞላል። ቁልፉ ጉዳይ ሕገ መንግስታዊ አማራጮችን ማወዳደር ብቻ ይሆናል ሲሉ ያላቸውን ሐሳብና የሰሞኑን አከራካሪ ጉዳይ አስመልክቶ ሐሳባቸውን ሰንዝረዋል።